Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ለማይክሮፎን ሚዲያ አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያለን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር ማድረግም አትርሱ። አዳዲስ ከሆናችሁ አድማጮች ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን መጫን አትርሱ። ሁሉ ጊዜ ለህዝባችን ይጠቅማሉ ያስተምራሉ የምንላቸውን አዲሱ ቻናላችን ማይክሮፎን ሚዲያ ቁጥር 2 ላይ አፕሎድ ስለምናደርግ ይሄንን ቻናል ከዚህ በፊት የነበረው እና ያለውን በትግርኛ የምናስተላልፍበትን ሰብስክራይብ ብታረጉም ይሄ አዲስ ቻናል ስለሆነ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ሁሉ ጊዜ በለጠፈን ቁጥር ለህዝባችን ይጠቅማል ያስተምራል የምንለው እንደዚህ አይነት አሁን ይዘንላችሁ እንደመጣ ነው ጠቃሚ የሆነ ማንነታቸውን አጋልጦ ለህዝብ ለፍርድ የሚያቀርብ ዜናዎችን ይዘን እንመጣለን። ስለዚህ እንደዛ ማድረግ አትርሱ እያልኩኝ አስታውሳችኋለሁ አድማጮቼ። ይሄንን እያልኩኝ እንግዲህ ስለ ምዕራብ ትግራይ መቼም የማይሰማ ነገር የለም። ሁሉ ጊዜ በእውነት ነው የምላችሁ እነዚህ ሰዎች ግማሻቸው ከጋሞ፣ ግማሻቸው ከሐዋሳ፣ ግማሻቸው ከአማራ ክልል፣ ከኦሮሚያ ከተለያየ ቦታ የመጡ ልክ የምዕራብ ትግራይ ሲነሳ ሲንጫጩ እንሰማቸዋለን። ከድሮ ጀምሮ ነው። ይሄ ደግሞ ገና እሳት እያሉ የሚይዙት የሚጨብጡትን ነው የሚጠፋባቸው። እኔ ሁሉ ጊዜ ይገርመኝ ነበር። አሁን እነ ሲሳይ አገና እነ መሳይ መኮንን ሌሎቹም በሙሉ ለምንድን ነው የምዕራብ ትግራይን ይህን ያህል የሚያንቆጠቆጣቸው የሚያሳስባቸው? ለምንድን ነው? እነሱ የመጡት ከደቡብ ትግራይ አይደለም የመጡት፣ ከደቡብ ክልል ነው የመጡት። ጋሞ የሚባል ጫፍ ነው። አሁን ለምሳሌ ሲሳይ አገና ሐዋሳ ተወልዶ ያደገ ነው። ይሄ መሳይ መኮንን ደቡብ ክልል የተወለደ የደቡብ ሰው ነው፣ ጉራጌ ነው የሚባለው። እና እነ አንዳርጋቸው ጽጌም አዲስ አበባ በአሁን ጊዜ ኦሮሞ ነኝ የሚል ነው። ባለቤቱ ልጆች ወልዶላት የነበረው አሁን ተፋተዋል እንደገና መሰለኝ። አባቷ የትግራይ ሰው ናቸው፣ ሻለቃ ናቸው። እዚህ አሜሪካ ዋሽንግተን ዲሲ ነው የሚኖሩት። ይህች ሚስቱ ሆና ያለችውም እዚህ አሜሪካን ሀገር ከኛ ጋር የተማረች ልጅ ነች። ለሥራ ጉዳይ ለንደን ሂዳ እዛ አግኝቶ አታሎ ምንም ሳያገባት 2 ልጆች ነው 3 ልጆች ወልዶላታል። አሁን ደግሞ አንድ የግሉ ብቻ ብዙ ማውራት አልፈልግም፣ እሱን ልለፈውና ሁል ጊዜ በጣም ነበር የሚገርመኝ ቀድመው የሚወጡት ቀድመው ንግግር የሚያደርጉት ወልቃይት ሊሄድ ነው ብሎ የሚጮሁት ከአማራው ክልል ከአማራ ተወላጅ የበለጠ አማራ፣ ከትግራይ ክልል ከትግራይ ህዝብ የበለጠ አማራ፣ ከሁሉ ብቻ የበለጠ ሆነው ሲንጫጩ ስሰማቸው ለምንድን ነው ይሄን ነገር? ከምሬ ነው የምነግራችሁ፣ ከምሬ ለምን የሁሉ የሚያሳስባቸው? እነዚህ ሰዎች ምንም የሚመለከታቸው ነገር የለም። የራሳቸው ደቡብ ክልል አለ፣ የራሳቸው ተከብሮላቸው ነው የሚኖሩት። ክልላቸውንም እናስተካክላለን ያሉትንም ተለይተው ክልል የሆኑ አሉ። አሁን አብይ አህመድ ከመጣ በኋላ 2-3 ቦታ ላይ ያርጓቸዋል። ለምንድን ነው ል ነበር። አሁን ግን ኤርሚያስ አወጣው። ኤርሚያስ ለገሰ አዲስ ኮምባስ ሚዲያ አውጥቶታል። እነዚህ ሰዎች ሰፋፊ የሰሊጥ መሬት ተሰጥቷቸዋል። በየዓመቱ 5 ሚሊዮን 6 ሚሊዮን ያገኛሉ። ስለዚህ ለወልቃይት ጸገዴ ህዝብ እነሱ እንደሚሉት ወይ ደግሞ ምዕራብ ትግራይ ያለው ህዝብ አስበው አይደለም፣ ለአማራ ክልል አስበው አይደለም፣ ለኢትዮጵያ ሉዓላዊነት አስበው አይደለም። እነዚህ ሰዎች የሚያሳስባቸው አንድና አንድ ነው፣ ገንዘባቸው፣ ኪሳቸው ነው። ማንና ማን እንዳለው በዘርዝሮ ባይናገርም እነዚህ ሰዎች በተለይ ደግሞ አንዳርጋቸው ጽጌ በደንብ አድርጎ በልሳኑ የተናገረውን አሰማቸዋለሁኝ። ራሱ ኤርሚያስ ለገሰ የተናገረውን አሰማቸዋለሁ። ግን ዋናው ነገር መጨበጥ እንድትጨብጡት የምፈልገው አድማጮቼ አሁን ከኦሮሚያ ክልልም መጥተው ከሶማሊያ ክልልም መጥተው ከዩናይትድ አረብ ኤምሬትም መጥተው ከየትም ቦታ መጥተው ስለ ምዕራብ ትግራይ ሲነሳ ድምፃቸው ከፍ አድርገው ከማንም በላይ ኢትዮጵያ ተበተነች፣ ሉዓላዊነት አሳልፎ መስጠት ነው፣
ትግራይ መልሶ ከወሰደ ግዛቱ በዛ ጦር መሳሪያ ላይ ያስገባ ይችላል፣ አገር ሊሆን ይችላል። ይሄ ደግሞ የኢትዮጵያ ጉዳይ ነው፣ የአማራ ክልል ጉዳይ አይደለም፣ የፌደራል መንግስት ብቻ አይደለም፣ የሁላችን ጉዳይ ነው ብሎ ሲጫጫሁ በተለይ እነመሳይና አሁን ይሄ ቻላቸው የሚባል ከመሳይ መኮንን መሃል ላይ ያለው በስተግራ በኩል ሰውዬ 100% የትግራይ ተወላጆች ናቸው ወላጆቹ። አባቱ ኤርትራዊ ነው፣ ያው ትግርኛ ተናጋሪ ትግራዋይ የሆነ ማለት ነው። እናቱ ደግሞ አምባሰናይቲ የሚባል አድዋ አውራጃ ውስጥ ነው የተወለደው ያደጉት። እሱ ግን የት ነው የተወለደው? ምዕራብ ትግራይ ነው የተወለደው። አማራይ ነኝ ነው የሚለው። አማርኛ አጣርቶ አይችልም ሲናገር በተሰሙት ማለት ነው። ልክ እንደነ ደመቀ ዘውዱ ማለት ነው። ደመቀ ዘውዱም ኦልሞስት 1/4 የሚሆን የምዕራብ ትግራይ እሱንም መሬቱ የሚያሳርሰው እሱ ማያርሰው ከሆነም ገንዘብ አምጡ እያለ የሚቀበልበት ነው። በሙሉ እዚህ የምታያቸው ያላችሁ ከነዚህ ከአንዳንዶቹ በስተቀር የኤርሚያስ ታምኔል ቁጭ አድርጌ ስላለሁ እዛ ውስጥ ያሉት የድሮ ሚኒስትሮች እና አዲሱ ለገሰ እና ተፈራ ዋላዋ የሚያሳይ ወይ ደግሞ ምናልባት ሊኖረው ይችላል። ብርሃኑ ነጋም ምዕራብ ትግራይ ላይ ሊኖረው ይችላል። ይኖረው አይኖረው ነው ያላቅም። ግን ሁሉንም እዚህ የምታዩዋቸው ወይ ደግሞ ምዕራብ ትግራይን በተመለከተ ላይና ታች ሲሉ የምናያቸው የምንሰማቸው ለራሳቸው ለኪሳቸው ሲሉ ነው። ተወሰጥቷቸዋል። ምንድነው ኤርሚያስ እሱ የተናገረው እንዳልኳችሁ በቃሉ በራሱ አሰማችኋለሁኝ። ግን ምንድነው ያለው? እኛ ለምዕራብ ትግራይ ብዙ ተታግለናል አቶ አንዳርጋቸው ጽጌ አለው ብሎ የተናገረው ምዕራብ ትግራይ ብዙ ትግልና ብዙ መስዋዕትነት ሰጥተናል ኢሳት እያለን፣ ስለዚህ ልትከፍሉን ይገባል ብሎ ጠይቋቸው ለነ ደመቀ ዘውዱ ማለት ነው። አይ እኛ አሁን ያንህን ሚሊዮኖች ነው እንግዲህ የጠየቀው፣ ይህንን ያክል ገንዘብ አሁን የለንም፣ ግን መሬት እንስጥህ። አሁን እነዚህ ሰዎች የምታያቸው ወሰዱ የሚባለው ያሉት አንዳንዶቹ እንደ አሁን አንዳርጋቸው አለው የሚል ያለው ኤርሚያስ ወይ በወንድሜ ወይ በእህቴ ያድርጉ። አንዱ አሜሪካ የሚኖር ወንድም አለኝ፣ እህቱ ለንደን አለችኝ እንግሊዝ፣ በሁለቱ አንድ አድርጉ ብሎ ወስዶ 5 ሚሊዮን በየአመቱ ይወስዳል ብር በየአመቱ። እስቲ ወደዛ እንለፍና እናዳምጠው፣ ከዛ በኋላ እንቀጥላለን። አድማጮቼ አንድ ትንሽ ቀንጨብ አድርጌ ላሰማችሁ ኤርሚያስ የተናገረውን። ከሰኋላ ወልቃይት መሬት ወስዷል። አሁን ይሄ ውሸት ነው ብለን እናውጣ። ወልቃይት የሰሊጥ መሬት ወስዷል አቶ አንዳርጋቸው። ታሪኩን ባጭሩ ልንገራችሁ። ምክትል ጠቅላይ ሚኒስትር ሆኖ ነበር አቶ ተፈራ ዋልዋ ነው። ለዛ ነው በምክትል ጠቅላይ ሚኒስትር የወሰደበታል። ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር መሰለኝ። ሄዱና ቼክ አድርጉ። አቶ አዲሱ ለገሰ ማለት ባይሆን እንኳን በሚኒስትርነቱም ያገኛል። በነገራችን ላይ ሁለተኛው ጦርነት ጊዜ የወልቃይት መሬት ወስዷል። በጦርነት ወቅት ወልቃይት ከትግራይ ኃይሎች ስትወጣ በኋላ የወልቃይት አስተዳደሮችና የዛ አካባቢ ሰዎችን ያገኛል። አንዳርጋቸው ያገኛቸውና ለወልቃይት ላደረግነው ነገር የሆነ ነገርማ ክፈሉን፣ የኢሳት ስራ አስኪያጅ ነው በዛ ሰዓት ይላቸዋል። ይሄን አመት ሙሉ እኮ የትግላችን ማዕከልም ወልቃይት ነበረ፣ ስለዚህ ለኢሳትም ወሮታውን ነው ክፈሉን ይላቸው። በደንብ አድርጋችሁ አዳምጡት አድማጮቼ። ለረጅም ጊዜ ያልይዛችሁ ኤርሚያስም በሰፊው ማሰማት አንችልም፣ ያው ስለማይፈቀድልን ማለት ነው። ግን ላስጨርሰው፣ በጣም አጭር ነው ማሰማችሁ፣ እሷንም ጨርሳችሁ ስሟት። ምን ያህል አሁን ለምሳሌ አንዳርጋቸውን ነው ዛሬ የሚናገረው፣ ሌሎቹ ግን በሙሉ በተለይ ኢሳት የነበሩትን ሌሊትና ቀን ወጥተው ምዕራብ ትግራይ የሚሉት ወልቃይት ጸገዴ እያሉ እነሱ የሚጠሩትን ሲናገሩ ለህዝቡ አስበው አይደለም፣ የአማራ ነው ብለው አይደለም፣ የኢትዮጵያ ሉዓላዊነት ብለው አይደለም፣ ለኪሳቸው ሲሉ ነው። መሬት ተሰጥቷቸዋል፣ ማያልቅ አርሰህ በየአመቱ ሚሊዮኖች የሚያስገኝ የሰሊጥ መሬት ተሰጥቷቸዋል። አድማጮች እንቀጥልበት። ኤርሚያስ ምን እንዳለ እዛ አካባቢ የነበሩ ሰዎች የወልቃይት ሰዎች
አይ በገንዘብ መስጠት አንችልም፣ አሁን አቅም የለንም፣ አንተ ግን የሰሊጥ መሬት ልንሰጥ እንችላለን፣ የሰሊጥ መሬት ልንሰጥ እንችላለን ይሉታል። ኢሚዲየት አሯሯጠና የሰሊጥ መሬት ወስዶ እንዳይታወቅበት ግን ውጭ ሀገር ባለ እህት ወንድም በርሰስ አርጉልኛው ነው ወይ እንግሊዝ ወይ አሜሪካ ስፔሲፊክ አለኝ መልሱ ግን አልፈልግም ያመናገር አይ በኔ ስም ከሚሆን በእህቴ ወይ ወንድሜ ወይ እንግሊዝ ወይ አሜሪካ አለች እህትና ወንድሜ ይደረግልኝ መሬቱ ተሯሩጦ በእህቱ በወንድሙ ስም ወልቃይት የሰሊጥ መሬት ተቀብሏል። አሁን በየአመቱ 5 ሚሊዮን ብር ያገኛል። በየአመቱ ሰማችሁት? በየአመቱ 5 ሚሊዮን የሰሊጥ ሽያጭ ያገኛል። እንግዲህ 5 ሚሊዮኑ ድሮ ርካሽ እያለ ሊሆን ይችላል። አሁን ምን ያህል ሚሊዮኖች ነው የሚያገኙት ነው። አሁን ለአንዱ ግለሰብ ነው ያ ግለሰብ ለምን እገሌ እንደዚህ አደረገ ምናምን ብለው ስለተናገረ ያወጣው ነው። ግን አሁን የምንሰማ ያለ ነው በሙሉ እነዚህ ወልቃይት የሚሉት ጸገዴ የሚሉትን ይሄ ለሌላ አይደለም፣ ለራሳቸው የኪሳቸው ነው የሚያሳስባቸው። ተመልሶ ወደ ህጋዊ ባለቤትነቱ ወደ ትግራይ ከተመለሰ እነዚህ ሰዎች እነዚህም ብቻ አይደሉም፣ ጀነራሎች አሉ፣ ሚኒስትሮች አሉ። በተለይ የኦሮሚያ ክልል ተወላጆች የሆኑት በብዛት ጀነራሎቹ ኢንቨስት አድርገዋል ሳይሆን በቃ ዘርፈው ያሳርሳሉ። ከዚህ ወዲህ ያለው ሮሱና አምጡ ይላል፣ ሚሊዮኖች ያገኛል ኢፍናት ቢሊየንስ በየአመቱ። ሚኒስትሮቹም እንደዛ ናቸው። ሚኒስተር ስል ከላይ ጀምሮ ነው የሚኒስተር የበላይ ያለ አይደለም፣ ከዛ ጀምሮ ቢሊዮኖች የሚያገኙት ያሉት እነሱ ነው። የሰሊጡ ብቻ አይደለም ወርቁ ከምዕራብ ትግራይ የሚዘረፍ ያለው። ስለዚህ ምዕራብ ትግራይ ለምንድነው እነዚህ ሰዎች ከውጭም ከውስጥም ተደማጭነት አለን ብለው የሚጮሁት? ለምንድነው ሲባል ሁሉንም መሬት ተሰጥቷቸዋል። የትግራይ ተወላጆች አባረረው የአካባቢው ተወላጅ ከቀያቸውን አባረረው መሬት ተቀብለው ነው ከደቡብ ይምጣ ከጋሞም ይምጣ ከሐዋሳም ይምጣ ከምንም ይምጣ የሚጮኸውን የምትሰሙት በሙሉ ለመሬቱ ሲል ነው፣ ለኪሱ ሲል ነው። በቀጥታ በራሳቸው ላይ ሆን ይችላል፣ በዘመዶቻቸው ነው የሚያደርጉት። ፎቅ ሲሰሩም እኮ እንደዛ ነው። አዲስ አበባ ላይ ፎቅ ሲሰሩ ከድሮ ጀምሮ የምናውቀውና አባዱላ አሁን ፎቅ ሲሰሩ ምንም የማያውቀውን የመንደራቸውን ፈረስ ስም ሰጥተውትም ይሰሩታል፣ ትልልቅ ፎቆች። ስለዚህ ይሄ የተለመደ ነገር ነው እና እንደዚህ አይነት ነገሮችን በየጊዜው ማገለጣችን አናቆምም። ሰብስክራይብ ካላደረጋችሁ አሁን እንዳልኳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ላይክ ሳታደርጉ ደግሞ እንዳትወጡ። አዲሱ ቻናል አበረታቱት፣ ሼር አድርጉት፣ ላይክ አድርጉት። ይህንን እያልኩኝ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው። ሙሉውንም ለማዳመጥ ከፈለጋችሁ የኤርሚያስ ሂዳችሁ አዳምጡት። ይሄ አጭር ነው። እስከዛ ድረስ ግን ደህና ዋሉ፣ ደህና ደሩ። ቻው።